ኢምራንና ሳላ ለምትናገሩት ነገር መቼም የእስልምና እምነት ተከታዮች ናችሁ። በሃይማኖታቸው አትደራደሩ። በሃይማኖት ማንም ሰው እኔ እንደውም እደራደራለሁ። ሃይማኖተኛ ሞር ፖለቲካ ውስጥ የብሔር ፖለቲካ ውስጥ ስላለሁ ለምታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ እሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። የማስበው ምንድነው እፎይ በቪዲዮ አንተ ወጣ ኢምራም ሳላም የምትባሉ ወንድሞቻችን እናንተ በቪዲዮ ወጣችሁ ዲቤት አደርጋለሁ ብላችሁ አይ እፎይ ነው እኔ ዲቤት አላደርግም ቢካዝ ሌላ ነገር ስላለ ብሎ ምክንያቱም ያመጣ ከሆነ እኔ እፎይ የሚባለው ልጅ እውነትም እንደሚባለው ውሸታም ነው ይፈሪ ነው ማለት ይችላል። ከሃይማኖታዊ ነገሮችን ስናወራ አክቹዋሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድማውን ይሁዳም ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹዋሊ ይሄኛውን ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ኢቨን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ አይ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደግሞ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገር እንደዚህ አይደለም እንዴ ብለው ስትል እዚህ አሁን ኢየሱስን ልመጨውበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየሁ ነበር። አይገናኝም ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድን ነው? ራስን ጉዳ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁኬርስ ለሃይማኖት አንተ ራስን ወቅተህ ኩብገል እኛ ኬራ ማንንም አትጎዳም። እኛ ማወቅ የምንፈልገው እስኪ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሀሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጮህ አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። ስፔሻሊ እኛ ሙስሊሞች ደግሞ ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለንበት ስቴጅ ላይ ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት እንፈልገው እኛ ምንም አይገናኝም መልክ ምናምን አይደለም። አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናል ላይ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቨን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነትም ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊመንት ሊያስከው ፖዚሽን ማስረጃ አቅርበ ከአንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የሚያደርገው ምንድን ነው? አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችን ብዙ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊትን ማሳየትና አለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን እናሳየው። አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን የአንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል? ያ ነው ፖይንቱ። መጽሐፍ ነው የምናሳየው፣ ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። በሀሰት ትምህርት ሸውዶናል። እፎይን እኔ ከስንት ዓመታት በፊት ነው የምከተለው፣ ከስንት ዓመታት በፊት ነው ማውቀው፣ ከአንተ በፊት ማለት ነው። ግን ሸውዶናል። በቃ እፎይ ሸውዶናል። ምክንያቱም የሌለን ነገር ነው አምጥቶ የሚያስተምረው። እኔ ኬት እንደሚያመጣው አላውቅም። ለራሱ ለብቻው መጽሐፍ ተጽፎለታል እንዴ? እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሙስሊምን አይደለም።
በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ ኦርቶዶክሳውያን ነው በጨለማ እየመራን ያለው። ገባህ? ሸውዶናል። ማሸወድ ደግሞ ሁሌም ደግሞ ተሸወዱ ነው እንዴ? በቃ ከተነቃ እኮ ላሽ ማለት ነው እንዴ? ይህን አክል ሸውዶናል። አሁን ነቀን በቃ ላሽ በሉ ገለጸም። በነገራችን ላይ ሁሱ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ። የምሬ ነው የምላችሁ፣ በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምን ያክል ይሄ እስልምና ላይ ምን ያክል በትክክለኛ መንገድ እንድትመሩና ምን ያክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይሄ እኮ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው እኔ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን። በቃ 100% ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን ያክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ይጨምራሉ፣ የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ፣ በቃ አሁን ወደ ጥያቄ እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው የኦርቶዶክስ ይምጣ ብላችኋል። አሁን እንመልሳለን። አንተ ሲጀመር አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው? አንተ ጎን ቁሙ። ለምንድን ነው የምትሳደቡት? ሲጀመር እንደ ዓለማዊ ጦርነት አይደለም። አትሳደቡ። በጣም ቀፋፊ ስድብ ነው የምትሳደቡት። ደግሞ በዛ ላይ ስነ ስርዓት ይኖራችሁ፣ አንብቡ። ደግሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድን ነው አስር አልተገለጸም፣ እግዚአብሔርም አልተገለጸም። ጥያቄ የሆኑብሽ ነገሮች ካሉ እነሱ መቅደም አለባቸው። ጥያቄዎች በደንብ መመለስ አለባቸው። አልሐምዱሊላህ እስልምናችን ተግባራዊ መልስ አለው። ተግባራዊ መልስ ምንድን ነው? መልስ በተግባር እናሳያለን። እንደ ኦርቶዶክሳውያን ወይም እንደ ወገኖቻችን ኦርቶዶክስ መሳላት እስልምና መልስ አለው አንልም፣ በተግባር እናሳያለን። እና ጥያቄዎች ካሉሽ መጠየቅ ትችላለች። ግን አምላካችን ቁርአን ላይ ምን አለ? ቁል ያ ኢባዲ አለዚነ አስረፉ በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ፣ ኃጢአት የሰሩ ማለት ነው፣ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን ሁሉ ይምራል፣ እነሆ እርሱ መሐሪ አዛኝ ነው በላቸው ይላል። አላህ ሱብሓነሁ ወተዓላ ሁወ ረሕማኑል ገፉሩ ረሒም፣ በጣም መሐሪ አምላክ ነው። ኦኬ፣ ስለዚህ አንቺ ኃጢአትን ብትሰሪ ድንበር ብታልፊ ተውባ ካደረግሽ አላህ ተውባሽን ይቀበልሻል። ተውባ ደግሞ ለእኛ አይደለም፣ እኛ መተሽ ይቅርታ መጠየቅ አይደለም። መጀመሪያ አምላክ ጋር ነው። አምላክ ጋር ያለውን ጉዳይ ጨርሺ፣ ተውባ አድርጊ፣ ኢስቲግፋር አድርጊ፣ አላህ ምህረት ጠይቂው። እና ደግሞ እንደዚሁ በግልጽ መተሽ ደግሞ ስህተት እንደሰራሽ ማመን ለሰዎች በቃ ይሄ ነገር ስህተት ነው ብለሽ ስህተት በተሰራበት መንገድ ተናግረሻል። ማሻአላ በቃ ይሄ ነው ያለው እና አላህ ሰባቱን ይስጥሽ። ከሱ በፊት ግን ጥያቄዎች አሉሽ? ወደ ሻራ ከመሄዳችን ኢምራን በዚህ ዙሪያ ላይ ማለት እዚህም የመጣችበት አንደኛ ጉዳይ ይሄ ነው ማለት ከአላህ ጋር ያለ ነገር እንዳለ ሆኖ ሚስቴኩን ብዙ ሰዎች በብዙ አንግል ወስደውት ብዙ አይነት ፖለቲካ ተሰርተዋል። ምናልባት እናንተ እዚህ አካባቢ ያላችሁ ሰዎች አላያችሁ ይሆናልና ያንን ነገር መጥራት ስለነበረበት ነው። እናም ሌላ ደግሞ አቡኪ አሁን ችግር የለውም ሲል በሌላ አንግል እንዳትዩት። መንቦጫረቅ ይቻላል ማለት አይደለም። ነገር ግን አንድ ሰው ተሳስቶ መመለስ ይችላል ነው እያለ ያለው። ከስር ችግር የለም ሲል እያላችሁ ስለሆነ እና ሌላው ነገር ምንድነው እንደዚህ የሚሆኑ እህቶች አሉ። ማናችሁም ቢሆን በዚህ መንገድ ለተሳሳታችሁ ይሄን ነገር መመለስን ለምትፈልጉ በየትኛውም ሰዓት አላህ Subhanahu Wa Ta'ala መንገዱ ክፍት ነው። በየትኛውም ሰዓት አላህ ይመራችኋል። ተስፋ አትቁረጡ በአላህ ላይ ማለት ነው። እና አመሰግናለሁ ይምሩ። በደንብ ገልጸዋል። እሺ ሀያት አለሽ? አለው። እሺ እስልምና ጥያቄዎች አሉሽ? የለኝም አልሐምዱሊላህ። ኸይር። እሺ እንደ ምክንያት መጀመሪያ ምክንያትሽ ምንድን ነበር? ጀስት እዚህ ጋር ግልጽ አገል ለማለፍ ማለት ነው። ሹብሃ የሆነብሽ ነገር ነበር? አዎ። እሱ በደንብ ተመልሶ እርግጠኛ ነሽ? አዎ። ሲጀመርም ትክክልም አልነበረም።
ተመልሶልኛል። ማሻአላ በቃ ዋናው እሱ ነው። የቀረው እንደ እንጀራ አናወራም ሰዓት ለመቆጠብ በቃ ዋናው ጥያቄው ተመልሷል ካልሽን አልሐምዱሊላህ። እኛም የምንፈልገው ይሄን ነው። ያው ማወቅም ስላለብን አንድ ነገር ዝም ብለሽ አይደለም መግባት ያለብሽ አምነሽበት አወቀሽ ስለሆነ አሁንም ከተመለሰሽ በደንብ ከገባሽ ኢንሻአላህ ምንም የሚይዝሽ ነገር ከሌለ ኢንሻአላህ ሸሃዳውን ድጋሚ አብረን እንላለን። ያው ሸሃዳ ማለት ምስክርነት ማለት ነው። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ የሚል ቃል ነው። ግን ኢንሻአላህ እኔ ጋር ተከታዮች ትያለሽ። እሺ ኦኬ ኸይር አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አልሐምዱሊላህ ነው። አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ሞት ሳይቀድመሽ በዚሁም ሳቆይ አላህ እንኳን ወደ ብርሃኑ መለሰሽ። ከባዱ ነገር ያ ጀማዓተ ኸይር ሞት የሚባለው ነገር መቼ እንደሚመጣ አናውቅም። በዛ ላይ ሆኖ ሞት እሱ ነበር ከባዱ። እሱ በቃ የውርደት የዝቅጠት ዝቅጠት ነው። አምላክን ክደን መሞት ማለት ነውና አልሐምዱሊላህ መቼም የተውባ ሞት አንድ ሰው የጣለ ሞት እስከሚደርስበት ድረስ ተስፋ አለው። ተውባ ይከጃል ከሱና አልሐምዱሊላህ። አንቺ እህታችን ሀዩ ስተት እንደሰራሽ አምነሽ የማያስ ትልቅ ነገር ነው። ቀደም እንደጠቀስኩሽ አምላካችን አላህ ሱብሓነሁ ወተዓላ ያ ኢባዲ አለዚነ አስረፉ ብሎ እናንተ ባሮቼ ሆይ ተስፋ አትቁረጡ ብሎ አስቀምጦልናል። ለዓለማቱ ጌታ ምስጋና ይገባ። ከዚህ በኋላ ግን አደራ ይሄ ነገር እንዳይደገም አምላካችን ቁርአን ላይ ምንድን ያለው ኢነለዚነ አመኑ ثم كفروا ثم آمنوا ثم كفروا ያስቀምጣልና በጣም ከባድ ውከት ደግሞ አምኖ መከራ መደጋገም ይሄ ከባድ ነገር ነውና አላህ ተባተ መስጠሽ እንደዚህ ነገር ደግሞ እንዳይፈጠር በደንብ አገሽ ወቂ። እውቀት ነው ለሁሉ ነገርና ያልገባሽ ነገር ካለ በደንብ አገሽ መማር ነው። አልሐምዱሊላህ አሁንም እስካሁን እንዳያችሁት እስልምናችን ግልጽ እንደሆነ መልስ እንዳለ በተግባር እያሳየ ነው። ስለዚህ ያልገባሽ ካለ ኡስታዞች አሉ፣ ምርጥ ኡስታዞች እየገባሽ መጠየቅ ትችላለሽ። ወንድሞችሽ ከጎንሽ አለን ኢንሻአላህ። በርቺ እሺ።